ገብቶታል። ቡለንት ደግሞ አሁን ላይ መረጋጋት አለብክ፣ ሁሉንም ነገር እንዲገባት ማድረግ ትችላለክ እና ከኡዝጋር ጋር ደግሞ ያላችሁ ነገር እንደ እህትና እንደ ወንድም እንደሆነ እንድታስረዳት እያለው ነበረ። እኔም ከኡዝጋር ጋር ምንም የማውቀው ነገር የለም፣ ኡዝጋርን በአንድ ነገር ነው እሱም በእህትነት እያለው ነበርና ነገር ግን ስለ ሴቶች አንተ ብዙ ነገር አታውቅም። ሴቶች አንድ ላይ ሲሆኑ በጣም ብዙ ነገሮችንም በተቃራኒ ነው የሚያስቡትና ስለዚህ ከኡዝጋር ጋር ያለህን ቀረቤታ ብትቀንስ ይሻልሃል እያለው ነበረ። ፔሊንም እንግዲህ ከቤተሰቦቿ ጋር በመሆን ነበረ፣ በተለይ ደግሞ ከሁለት ጓደኞቿ ጋር በመሆን ከሲሞሽ እና ከባሻክ ጋር በመሆን ነበር። ሲናንም ቡለንትም እያወራው ነበር እና ወደ ቢያንስ አንድ ወደ ሱቅ ሄዳ ከሴቶች ጋር አንዱ ለአንዷ ሲቀናኑ ታያለክ እና ስለዚህ ከፔሊን ጋር ትክክለኛ የሆነው ነገር በስነ ስርዓቱ መንገድ እንድታሳያት እያለ ነበረ። ደግሞ ባሻክ ደግሞ ከሲሞሽ ጋር በመሆን ከሲናን ጋር ያላትን ግንኙነት እንዳታቋርጥ ነበረ ሲያስማማት የነበረው። ፔሊን ግን የመጨረሻ ውሳኔ ስለ ሲናን ምንም ነገር መስማት አልፈልግም እያለች ሴቶቹም ሌላ ሀሳብ እንዲያመጡ ታደርጋለች። ነገር ግን እንግዲህ አሁን ጓደኛሞቹ እሷንም እየጠበቋት ነበረ። በሌላኛው ደግሞ ቡለንት ለብቻው ሆኖ ሲናንም ለማረጋጋት እየሞከረ ነበረ። ሲናን ምግቡ እየሰራ ቁጭት የሚወጣበት የነበረው ምግቡ ላይ ነበረና ፔሊንም ትታው ስለሄደች በጣም ተበሳጭቷል። የተበሳጨው ደግሞ አንደኛው በኡዝጋር ማቅናት አልነበረባትም። በኡዝጋርና በእኔም መሀል ያለውንም ምንም አይነት ግንኙነት የለንም እና ስለዚህ ለምን ብሏል። ሌላኛው ደግሞ ፔሊን አምርራለች የሚለው ውስጡን አስጨንቆታል። ሴቶቹም እንግዲህ ሁለቱም አንድ ላይ ሆነው በግራና በቀኝ ስለ ሲናን ያለሽን አመለካከት መቀየር አለብሽ እና ደግሞ ኡዝጋርም መቼም ቢሆን እሷ ምንም ባትወጃት እንኳን ይሄ ደግሞ ሲናን አንቺ ላይ ሌላ ነገር ሊያደርግብሽ አይችልም እያሉ ነበረ ሲናገሯት የነበረው። ሀባና ነሲብ ደግሞ ስለ ልጃቸው አሁን ላይ ስለ እናትነት ጠረንም እንኳን ጠረንሽ ለይቶታል እያለ ነበረ ሁሉንም ነገር ሲናገር የነበረው። እንግዲህ በመሀል ሀባ ደግሞ ስለ ልጁም እንግዲህ አሁን ላይ ነሲብ እንዲቀይርለት ስታደርጋቸው ነበርና ይሄ ነገር ደግሞ ራሱ እንዲያደርገው ታደርጋለች። በዚህ መሀል አክስት መሊሃንም ወደዛ የልጁን መቀየር የሚፈልገው ነገር ለማምጣት በሄደበት አክስት መሊሃ ስልክ ስታወራ ነበረ። አክስት መሊሃ ስልክ እያወራች የነበረችው ከእህቷ ጋር ነበረ። እንግዲህ ከእህቷ ጋር እያወራችው የቆየችውን ስለ ሲናንና ስለ ኡዝጋር የጋብቻ ነገር ነበረ። ድግስ ለማድረግ ወስናለች። ይሄ ነገር ደግሞ ለሲናን ላለመናገር ነው ያሰበችው። በመሀል እንግዲህ ይሄ ነገር ከሰማ በኋላ ከማን ጋር ነው የምታወሪው እያላት ነበርና በዚህ መሀል የማወራውማ ከእህቴ ጋር ነበረ፣ እህቴ ደግሞ ሰርጉ ይሄ ነገር ድግስ ካልተደገሰ እያለች እሷም እያስጨነቀችኝ ነው እያለች ነበረ። በዚህ ሰዓት ሀባ በሰማች ሰዓት እና ደግሞ ይሄ ነገር ሲናን ሰምቷል ወይ ሲናንስ ማወቅ የለበትም እያለች ሀባ ለእናቷ ትናገራለች። እናቷ ደግሞ እሱ ውስጥ ያገባ በድብቅ አልነበረም ይሄ ነገርም መቼም አያውቅም እያለች ስትናገር ነበር። ሀባ በጣም ተናዳባታለች በእናቷ። ነሲብ ደግሞ ልጁንም እንግዲህ መቀየር አልቻለም። ራሱን እስኪ ስትድረስ ነበረ እንግዲህ የወደቀው። በመሀል እንግዲህ ሀባ እናቱ ደግሞ ሀባ እናቷ በጣም ስትስቅ ስለነበረ እማዬ ራሱ ስትወድቆ አይተሽው እንዴት ትስቅ ያለሽ እያለች ስትቆጣትም ነበርና አያችሁ ስለ ልጅ ምንም ነገር ሳታውቁ ልጅ ለማሳደግ ለምንድን ነው የምትሞክሩት እያለች ልጁንም ቤት አምጥተው በማሳደጋቸው ቅራኔ እንዳላት ትናገራለች። ቡለንትም እንግዲህ ከኤአይ ከጄዳ ጋር ያላቸውንም ነገር በቅርብ እንደሚያበቃ ለሲናን ነግሮታል። ሌላኛው የመጨረሻው ነገር እንግዲህ በዶክመንት አድርጎ ወደ ሲናን አምጥቶታል። እንግዲህ ከዛ በፊት የቡለንት የአክስቱ ልጅ ስለነበረች ይሄ ነገር እንዳስተካከለችለት ለሲናን ነግሮታል። የጄዳ ማብቂያና ከህይወታችን የምትወጣበት ጊዜ ነው በማለት ነበረ ያንን ወረቀት ወደሱ ያመጣው። ነገር ግን ሲናን ያንን ወረቀት በማየቱ ጄዳ ከህይወታችን ወጥታለች፣ ከድርጅታችን ከስራውንም ወጥታለች በማለት ደስተኛ ሆኗል። ኡዝጋርም ነበረች ይሄ ነገር በጣም ደስ ብሎናል በማለት ነበር የተናገረችው። እንግዲህ አሁን ላይ ፔሊንም ከሲናን ጋር ያላትንም ግንኙነት እንድትቀራረብና የበለጠ ከዚህ በላይ መራራቅ እንደሌለባቸው ሁለቱ እህትማማቾች ጓደኞቿ ከጎኗ ሆነው ነበረ ወደ ሌላ እንዳታስብ ሲያደርጓ ተቆዩ። ነገር ግን ከቤት ደግሞ
ሲናንም እንዳመረረች ፔሊን የመጨረሻዋ ነው ብሎ ለቡለን ስለነገረው ስለሱ ነገር ለእኔ ተወው እኔ አመቻቻለሁ በማለት ነበር። እኔ ጓደኛ እያለሁ እኔ ወንድምክና አለውልክ እያለ ነበር እና በየትኛውም መንገድ አስተካክለዋለሁ ብሏል። እንግዲህ ልታስተካክለው የምትችለው ባሻክና ሲሞሽ እንደሆኑ ቡለንትም ለራሱም ይሄ ነገር ነበረ በእርግጠኝነት አስተካክሎ ባሻክና ሲሞሽም የራሳቸው ሻንጣ አዘጋጅተው እንግዲህ ወደ ሚዝናኑበት ለእረፍት የሚሆን ቦታ ነበረ እንደሚሄዱ። በመሀልም ፔሊንም ሻንጣዎቿንም አዘጋጅተውላት ነበረ። ሴቶቹም እንግዲህ አብረን እንሄድ በሚሉ ሰዓት ለምንድን ነው ሴቶች እኔን ምንም አልጠየቃችሁኝም፣ ሌላኛው ደግሞ ወዴትም መሄድ አልፈልግም ብቻዬን ነው መሆን ፈልገው ስላለች በዚህ ሰዓት አይሆንም የሚባል ነገር የለም እያለች ነበረ ነው። አክስት ሶሄላ ደግሞ በመሀል ስትመጣባቸው አው ልጄ እፈልግሻለሁ፣ ከጎኔ ከአይኔ እንድትርቅ አልፈልግም፣ ወዴትም እንድትሄጅብኝ አልፈልግም እያለቻት ነበረ። በዚህ ሰዓት እንግዲህ ፔሊንም ከእናቷ ጭቅጭቅ እና ከዛ ወደዚህ ከምታደርገኝ ብላ እና ሀሳቤን ቀይራለሁ፣ ሴቶች አብረን እንሄዳለን፣ አየርን መቀየር ፈልጋለሁ ብላለች። በመሀል እንግዲህ ተነስተው ይሄዳሉ። ሲሄዱም ግን አንድ ነገር ነበረ ያሳሰበቻቸው አክስት ሶሄላ እናንተ የምትሄዱ ከሆነ አይ ዙቤር ወላ ደግሞ አባትሽ አብሯችሁ ይሄዳል ትላለች። በመሀል እንግዲህ ዙቤር ቢሄድ እንጂ አባዬ አይሄድም ዙቤር ይሻለናል በማለት ነበረ ሁላቸውም እጃቸውን አንስተው ዙቤርን የመረጡት። በመሀል እንግዲህ ሁሉንም መንገድ ጀምረዋል። በመሀል እንግዲህ ቦርሳ ረስታ ወደ ውስጥ ትገባለች። ወደ ውስጥ ከገባች በኋላ ፔሊንም በመሀል ደግሞ ሜራ ደውላለታለች። እንግዲህ ወደ ዙቤር ስልክ ደውላ ወዴት ነው እያለፉ እያለ ነበርና እንግዲህ ሜራ ስልኳንም የደወለችለት የነበረው እንግዲህ ቀጠሯቸው እንደሚገናኙና ያንን ነገር ነበረ። እሱ ደግሞ በስራ ምክንያት ትቷት እንግዲህ ከቤሊን ጋር ሊሄድ እንደነበረ ሁሉንም የዋራ ዙቤርም ባሻክ ስሙን ትጠራዋለች። በዚህ ሰዓት ሜራ የበለጠ ትናደዳለች። የዛሬው ቀጠሮ ረስተኸው ነው በጭራሽ አሁኑኑ ካልመጣህ ማለት ነበረ። እንግዲህ ሲሞሽ እና ባሻክ ደግሞ በጣም ተጨናንቀው ነበርና የዚህ ልጅ መጨረሻው ወዴት እናደርገዋለን፣ ምን እናድርግ እያሉ እንግዲህ ሲመካከሩ ነበረ። ነገር ግን በአጭሩ ከፍቅረኛው ጋር መገናኘት እንዳለበት ሲያወራ በሰማው ሰዓት እነሱ ያንን መንገድ ይጠቀማሉ። በመሀል ምንም ነገር እንዳይላቸው እሺ ብሎ እንዲሄድ በማድረግ እና ወደ ፍቅረኛ ሄድ በመጨረሻም እንዳታጣት በማለት ነበረ እንዲሄድ ያደረጉት። በዚህ መሀል እንግዲህ ባሻክና ሲሞሽ እና ፔሊን በመሆን ወደሚዝናኑበት ቦታ ሄደዋል። ግን በመሀል ዙቤርም አልነበረም አብሯቸው። ነገር ግን ወደ ቦታው ሲደርሱ እዛው አካባቢ ድረስ ከሩቅ ሆነው ሳይክላቸውን ይዘው ሶስቱን ሸበላዎች ወደ እነሱ ይመጣሉ። ፔሊን ያደረጉትንም ነገር ገባኝ አሁን እናንተማ ለዚህ ነበር በማለት ነበር የተናገሩት። ሲናንም ቡለንት ደግሞ እና ሀካን አብረው ነበረ ወደ ሴቶቹ ያመሩት። የዚህ ነገር ጠንሳሿ ባሻክና ሲሞሽ ነበሩ። ነገሩን አመቻችተው እንግዲህ ሲናን በዚህ ፔሊንም አይኔን አታየውም ብለው ዳግመኛ አይኑን ሁለቱም አይናቸው እንዲተያዩ አድርጓል። እንግዲህ ባሻክ አሁን ላይ ከቡለንት ጋር ነበረች። ሲሞሽ ደግሞ ከሀካን ጋር በመሆን ሁለቱ ብቻቸው ይተዋቸዋል። በመሀል ግን ሁለቱም ትተዋቸው ሁላቸውም በሄዱ ሰዓት እሷም በመንገድ እንግዲህ እሱንም ከአይኔ ዞር በል ትተኸኝ ሄድን ለምን መጣህ በማለት ታመነጫጭቀዋለች። እሱም ግን ተስፋ ሳይቆርጥ ነበር የተከተላት። ፔሊንም በመሀል እንግዲህ አሁንም ቢሆን ፔሊንና ሲናንም እኔና አንቺ ከዛ በፊት እኮ ብዙ ህልሞች ነበሩን፣ ብዙ ቦታ የተገናኘንበት ደስ የሚል ቦታ አለን። ስለዚህ ለምንድን ነው እንድንለያይ የምታደርጊው? እኔ በጭራሽ ላስረዳሽ የምችለው ነገር ቢኖር ኡዝጋርን በሌላ መንገድ ለሷም ተከራክሬ አይደለም ጄዳ ናት ብዬ ስለተናገርኩ ነው ይሄ ሁሉ ተሰማሽ በማለት ለማስረዳት ይሞክራል። ፔሊን ግን በጭራሽ ይሄ ነገር ልረዳው አልችልም፣ አሁንም ድረስ ለሷ ነው የምታስበው በማለት ድግመኛ ከሱ ጋር ጸብ ትፈጥራለች። ሜራም ከዙበይር ጋር ተገናኝታለች። ከዙበይር ጋር ሆነው እንግዲህ ሜራ ደግሞ የራሷ የሆነ ወሬ ስላለባት ስለ ወሬዎች ብዙ ነገሮች ስታጣራ ነበረ። ማናት ከጠገብህ የነበረችዋ ሴት በማለት ብዙ ነገር ትጠይቀዋለች። እሱም ደግሞ እሷ እኮ ታውቂያታለሽ የቤሊን እህት ናት በማለት ነበረ ያስረዳት እና ደግሞ ቅናት ውስጥ እንደገባች ማሳየት አልፈለገችም ነበረ። አክስት መሊካ ደግሞ እንግዲህ የኡዝጋርና የሲናንን ጋብቻ ይፋ ለማድረግ ወደ ምግብ ቤቱ ሄዳ ሁሉም ነገር እንደምታሰናዳ ነው የተናገረችው።
በመሀል የሄደችው ወደ ማረፊያ ቤት ሄዳለች ማለት ነው። እዝጋርም እንግዲህ አሁን ላይ ጄዳን ለማናገር ሞክራለች። ግን ደግሞ ከጄዳና ከእዝጋር ጋር በመሆን በጣም ከባድ ነገር ተፈጥሯል። በመጨረሻም ግን ብታስጠነቅቃትም ጄዳ ከባድ የሆነ ነገር ለሲናን እንድታሳውቀው ታደርጋለች። ጄዳ በዚህ ሰዓት እዝጋር ደግሞ መስማት የሌለባትንም ነገር የቤቱ ነገር ያንንም እዳ የከፈለችው ፔሊ ናት። እናንተ እኔን ስላልተረዳችሁኝ ነው በማለት ነበረ እየተናገረችው እና ደግሞ ሲናንና ፔሊንም ዳግመኛ አሁንም አንድ ላይ ለመሆን ብዙ ነገር ጥረት አድርገዋል። በመሀል ግን እዝጋር ነገሩ እንግዲህ ሲናንም ለራሷ ለማድረግ ጄዳ የተናገረችውንም እውነት ለራሷ ለማድረግ ይህንን መንገድ ለመጠቀም ትሞክራለች። ፔሊንም ከሲናን ጋር በመሆን ሁሉንም ነገር አብረው እንደሚፈቱ ነው እንደሚግባቡ ሁለቱም የተነጋገሩት። አክስት ሱሄላ ደግሞ ወደ ዙቤር ደውላ ዙቤርን ፔሊንን አገናኘኝ ስትለው ነበረ። ፔሊንም አሁን ሊፍት ላይ እየወጣች ነው በማለት ነበረ የተናገረው። እንግዲህ ይህንን ውሸት እንዲዋሽ ያደረገችው መራ ነበረች እና በመሀልም ደግሞ ወደ ፔሊን ደውላለች። ፔሊንም እማዬ እየሄድኩኝ ነው በማለት ነበረ። ዙቤር እንግዲህ ሁሉንም ነገር አስረድቷታል። ምክንያቱም ይሄ ነገር ከተደወለልሽ አንቺም እንደኔ በይ ስላላት አሁን ላይ አክስት ሱሄላ ሁሉንም ነገር በእርጋታ ታስባለች። ሲናን እና ፔሊን ደግሞ አሁን ላይ ሁሉንም ነገር በፍቅር ለመፍታት ሞክረዋል። በመጨረሻም ሁለት ጠላቶች የሆኑትን እዝጋርና ጄዳ ደግሞ አንድ ላይ በመተባበር የሲናን እና የፔሊን ደስታ ለመንጠቅ ነበረ። እንግዲህ ግን አሸንፈዋል። በፍቅር ሊያሸንፏቸው ችለዋል።